ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬ ያው የዝንጅብል በጣም ገራሚ የፀጉር ማሳደጊያ ውሃን ይዤላችሁ የመጣሁት። ከዝንጅብል የሚሰራ ውሃው የዝንጅብሉን ውሃ ያው ቅባት አለ ብዙ ነገር ይሰራል። እኔ ለዛሬ የማሳያችሁ ግን ለኔም ለልጄም የምጠቀመውን ከዝንጅብሉ ውሃውን ነው የምንጠቀመው። ጨምቀን እንግዲህ ቢፎር እና አፍተር የልጄን ፀጉር እያሳየኋችሁ ነው። ያው እንግዲህ ተፈጥሮ ነው የምትሉ እሺ፣ እኔ ምንም አልልም። ግን ያው ብትጠቀሙ አሪፍ ነው። ተጠቅማችሁ በኋላ አስተያየት ብትሰጡ ያው ይመረጣል። ይሄ በጣም በጣም አሪፍ ነው። በጣም ቆንጆ ነው። መላጣ ላይ ብትቀቡት ራሱ መላጣው ፀጉር ያበቅላል። እና በተለይ ይሄ ቤቢ ሄር ማሳደግ የምትፈልጉ በጣም ተጠቀሙ። ዝንጅብል በጣም አሪፍ ነው። ቅባቱም እንደዛው በጣም ብዙ ነገር ከዝንጅብል ይሰራል ታውቃላችሁ። ሻምፖ፣ ቅባቶች በጣም ብዙ ነገር ለምን ስለሚጠቅም ነው። እንግዲህ ዶክተሮች ተመራምረው ያገኙት ነገር ነው። ለፀጉር ለቆዳ ጠቃሚ ነገር ስላለው ነው እንግዲህ የሚሰራው። ስለዚህ ቤታችን ደግሞ ምንም ነገር ሳንቀላቅል ምንም ነገር ፕሮሰስ የሆነ ነገር ሳይሆን በቃ ቤታችን ንጹህ ነገር ኬሚካል ነፃ የሆነ ነገር ቤታችን እንደዚህ በቀላሉ መስራት እንችላለን። እናንተ ሳትሰለችሁ ከተጠቀማችሁ በጣም ትልቅ ለውጥ ታመጣላችሁ። ከሰለቻችሁን ግን ከባድ ነው። ስለዚህ እዚህ ጋር የተወሰነ ዝንጅብል ያው እያያችሁት ነው ብዬ ነው የማወራው። አጥቤ ፈቅፍቄ ያው ውሃ ጨምሬ እፈጨዋለሁ ማለት ነው። ብዙ አናበዛውም። ዝንጅብል ያው አይበዛም፣ ትንሽ ውሃውን ሳታበዙ። ዋናው ቆዳችን ነው። ፎሮፎር በተደጋጋሚ ከተጠቀማችሁት ፎሮፎር በተለይ የሚያስቸግራችሁ ለልጃችሁ ፎሮፎር ልጅ እያስቸገራት አንዳንድ ጥያቄ አለ። ለሱ በጣም ትልቅ መፍትሄ ነው ዝንጅብል። ያው የታወቀ ነው ፎሮፎር ያስለቅቃል። በተለይ ለልጆች በጣም ያስጠላል ፎሮፎር እና ያው ከፈለጋችሁም ትንሽ ሎሚ ጠብ አድርጉበት፣ አሪፍ ነው በጣም እና እንደዛ አድርጉ ማለት ነው። ስለዚህ እዚህ ጋር ያው ውሃውን እያያችሁት ነው፣ ትንሽ ነው። ቆዳዋን ያው የሚበቃ ከሆነ ፀጉሯንም እቀባዋለሁ ማለት ነው። ከዛ ጭምቅ አደርገዋለሁ። ውፍር ያለ ነው። ይላችሁ ውፍር ያለ ነው። ቆንጆ ነው። በተለይ ልትመለጡ ያላችሁ ልጆች ተጠቀሙ። ከ1 አመት ጀምሮ ይሆናል። ፎሮፎር ላስቸገራችሁ ለሸሼ ፀጉራችሁ ለሸሼ ይውላችሁ አንድ ጊዜ ወስዳችሁ መፍትሄ ያገኛለሁ። እሱ አይሰራም። 2-3 ጊዜ ሞክራችሁ የዛኔ አይሰራም ይሰራል ትላላችሁ። ግን አንድ ነገር ልንገራችሁ፣ ፀጉር ጭንቀት አይወድም። በጣም ለፀጉር መነቀል ለፀጉር በቃ ፀጉሬ ባዶ ሆነ ምንም ነገር ትሪትመንት በወስድ ምናምን የምትሉ ልጆች እዚህ ጋር ምንድነው የጨመርኩት በመሃል ከጨመኩ በኋላ ካጠለልኩ በኋላ እንደምታዩ ትንሽ ውሃ ነው። 2 ስኒ ውሃ ቢሆን ነው ያደረኩት። ኦሊቫ ኦይል ጨምሬያለሁ። ፈሳሽ ቅባት ነው የምታደርጉት እዚህ ጋር የፈለጋችሁትን ያላችሁን ፈሳሽ ቅባት የምትጠቀሙትን አድርጉ። ይሄ እንደ ማስክ ስለሆነ ነው። ይሄ የዝንጅብል ማስክ ነው። ስለዚህ ከ1 አመት ጀምሮ ይሆናል ብያችኋለሁ። እና ወደ ምክሩ ስመለስ ለኔ የጠቀመኝን ነው የምነግራችሁ። እና ደግሞ ያው ዶክተሮችም ይላሉ ጭንቀት ፀጉር ይበጣጥሳል፣ ይነቃቅላል፣ ባዶ ነው የሚያደርገው። ጭንቀት መጥፎ ነው፣ ፊት ያበላሻል። ጭንቀት መጥፎ ነው በጣም እና ያው ተጨነቁ ማለት አይቻልም፣ ከባድ ነው። ግን ያው ምንጭት ተጨንቀን እኛ ምንም ነገር ስለማናመጣ ጭንቀት ምን ብዙ ነገር ብትጠቀሚ ፀጉርሽ የማይቀየረው የምትጨነቂ ከሆንሽ ከባድ ነው። ውሃም ማጠጪ ከሆንሽ ከባድ ነው። ስለዚህ ጭንቀት ብትቀንሱ አሪፍ ነው። ውሃ ጠጡ። ውሃ መጠጣት በጣም
ለፊት ለጸጉር ጠቃሚ ነው። በጣም አሪፍ ነው ውሃ መጠጣት ለፊት ጥራት ለጸጉር እድገት በጣም አሪፍ ነው። ውሃ በጣም ጠጡ፣ አትጨነቁ። እና ምንም ነገር ባረግ ለውጥ የለውም የምትሉኝ እህቶቼ አትጨነቁ። ጭንቀት መጥፎ ነው እና ደግሞ ውሃ ጠጡ። ልጆች ላይ በጣም በጥሩ ሁኔታ ውጤት የምናገኘው ለምንድነው? እነሱ አይጨነቁም። በቃ ያው ህፃን ስለሆኑ ምንም ነገር ስለማያውቁ አይጨነቁም። እና እነሱ ላይ ጥሩ ውጤት እናያለን ማለት ነው። ለዛ ነው። ስለዚህ ያው አትጨነቁ ማለት እንኳን ይከብዳል። እኔ ጭንቀታም ስለሆንኩኝ ግን ያው እንደው በተቻለን አቅም ያው ለራሳችን ጥሩ ነው ማለት ነው ባንጨነቅ። ስለዚህ በደንብ አርጋችሁ ትቀባላችሁ ሃይላንድ በስታችሁም ያው ውሃው እንዲወጣ ለመቀባት እንዲመቸን ነው እንጂ ይሄ መርጫው ኖረ አልኖረ ምንም እንትን የለውም። ቆዳችሁ በጥጥም እየነከራችሁ በጥጥም እንደዚህ ቆዳችሁን ዋናው ቆዳ ነው። በጣም የሞተ ቆዳን ነው የሚያነሳው፣ አዲስ ቆዳ ነው የሚሰጣችሁ። ጸጉራችሁ ስሩ እንዲፋፋ እንዲወፍር ዛላው እንዲወፍር በጣም ነጮቹ እውነት ኧረ በስመአብ እነሱ በጣም ነው የሚጠቀሙት። እንደኛ ሰነፍ አይደለንም እኛ። አሁን እንደውም ትንሽ መጠቀም እንትናልን እንጂ ታጠብን ሽሩባ ታጠብን የሆነ ነገር ታክሱ ቤት እንደዚህ ነው እንጂ ብዙ አንንከባከብም ጸጉራችንን እና አንንከባከብ። ስለዚህ ለጸጉር ውፍረት፣ ለጸጉር ጥንካሬ፣ ለጸጉር መርገፍ ሊመለጥ ደረሰ ወይ ጸጉሬ እኮ ተመለጠ ባዶ ቀረ የምትዩ እህቴ ይሄን ተጠቀሚ። በጣም ጥሩ እንትን ነው፣ ትሪትመንት ነው። አንድ እንደ ጸጉር ማስክ እዩት። ከዛ በደንብ ማሳጅ አድርጉት። በጣም ቆዳችሁን ማሳጅ አድርጉት። በተለይ ከፊት ለፊት ባራ ልትሆኑ ከሆነ እሱን በደንብ ቀብታችሁ በደንብ ማሳጅ አድርጉት። ቅባት የምትጨምሩበት ያው እንደ ማስክ ስለሆነ ይሄ በደንብ ማሳጅ አድርጋችሁት 40 ደቂቃ ካቆያችሁ በኋላ ስለምትታጠቡት በቃ ይሄ እንትን ነው፣ ማስክ ነው፣ እንደ አንድ ማስክ ነው። ስለዚህ እዩት የማማዬ ጸጉር ውፍረቱ በቃ ያምራል፣ ከለሩ ያምራል። ውስጡ እያያችሁት ነው። አንድ ፎሮፎር የሚባል ነገር የላትም። በቃ ለፎሮፎር እኔ የምመክራችሁ አንደኛ ለፎሮፎር ዝንጅብል ጠይቁ፣ ዶክተሮችን አማክሩ፣ እዩ፣ ሰርች አድርጋችሁ ዝንጅብል እና ሎሚ ለፎሮፎር የሚመከር ነው። በቃ ስለዚህ ተጠቀሙ ሳትሰለቹ እና አመሰግናለሁ። ቻው።